ታዋቂው ስትሪመር አይሹ ስፒድ በዶሚኒካን ሪፐብሊክ ስትሪም እያደረገ እያለ ድንገት የገጠመው ዓለምን ያስደነገጠ ነገር። የአሜሪካ መንግስት ይፋ ያደረጋቸውና ከሰሞኑ የዓለምን ሕዝብ በአንድነት ጉድ ያስባሉት ሚስጥራዊ የዩፎ ቪዲዮዎች። በአገረ ኮሎምቢያ ድንገት ለመጎብኘት የሄዱ ቱሪስቶች ሆቴል ሽንት ቤት ውስጥ ያጋጠማቸው ለማመን የሚከብድ አስደንጋጭ ነገር። በአሜሪካ ኮሎራዶ ግዛት የአውሮፕላን ሞተር ውስጥ ድንገት የገባው ሰውዬና ዓለምን ያስደነገጠ መጨረሻው። ሰላም ውድ የሀበሻን መጋዚን ቤተሰቦች፣ በዛሬው ዕለት እነዚህን አራት ዓለምን ያነጋገሩ አበይት ዜናዎችን በስፋት እንመለከታለን። ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። ይህ ሀበሻን መጋዚን ነው። አራተኛ የእሳት ራት የሆነው አሳዛኝ ሰውዬ። በሜይ 8 2026 በአገር አሜሪካ በኮሎራዶ ግዛት ፍሮንታየር ኤርላይንስ በተሰኘው የአየር መንገድ ላይ ነው በረራ 4345ን ለማድረግ የተዘጋጀው የኤርባስ 2321 አውሮፕላን ለመነሳት እየተንደረደረ ይገኛል። ከዛ በኋላ ግን የተፈጠረው እጅግ አስደንጋጭ ነገር ነው። በአየር መንገድ ውስጥ ማንም ሰው ዘብ ብሎ እንዳይገባባቸው ከተከለከሉ ቦታዎች መካከል አንደኛው የአውሮፕላን መንደርደሪያ አስፋልት ነው። ይህ በፊት ለፊት የምትመለከቱት ሰውዬ ግን እንዴት ለምንና መቼ እንደገባ ሳይታወቅ፣ ነገር ግን በጊዜው ድንገት በዚህ አስፋልት ላይ ነው። በተቃራኒ አቅጣጫ ደግሞ ኤርባስ 2321 የተሰኘ አውሮፕላን እየተነሳ ነው። ታዲያ ከመቅጽበትም ይህ አውሮፕላን ስቦ ይህንን ሰውዬ ሞተር ውስጥ ይከተዋል። በፊት ለፊት በምስሉ ላይ የምትመለከቱትን ሞተር የሰውዬ ከገባበት በኋላ ሞተሩ ደም ለብሶ ነው። ሰውየውም ወዲያውኑ በቦታው ላይ ሕይወቱ እንዳለፈም ተገልጸዋል። የበረራ ተቆጣጣሪዎች እንደገለጹትም ከሆነ የሰውዬ በዚህ አሳዛኝ አደጋ ምክንያት ሞተሩ ሲገባ ሞተሩን አንድዶት እንደነበርና በአውሮፕላን ውስጥም ካቢኑ በጭስ ተሞልቶ እንደነበረም ተይዞ ተገልጿል። በፊት ለፊት በተንቀሳቃሽ ምስሉ ላይም እንደምትመለከቱት በአውሮፕላን ውስጥ የነበሩት 224 ተሳፋሪዎች በነገሩ ተደናግጠው ሲደናበሩ ነበር። አየር መንገዱም ለተፈጠረው አደጋ ሐዘኔታውን የገለጸ ሲሆን የአውሮፕላኑም ጉዳይ እየተሰራና እየተስተካከለ እንደሆነ አውሮፕላኑም ከጊዜያት በኋላ ወደ በረራ እንደሚመለስም ተገልጸዋል። ይህ ሰውዬ ግን እንደሚሞት እያወቀ ለምን ይህን እንዳረገና አውሮፕላን ሞተር ውስጥም እንደገባ ፈጽሞ አይታወቅም። አንዳንዶች ራሱን ለማጥፋት ፈልጎ ነው፣ አንዳንዶች ደግሞ የሜንታል ኢሹ ወይም የአእምሮ መቃወስ ችግር ነበረበት ብለው ገልጸዋል። ሶስተኛ ሰማይ ላይ የታዩት ያልታወቁ በራሪ አካላት። መቼስ የአሜሪካ መንግስት ጉዳይ አያልቅበትም፣ በየጊዜው ፋይሎችን ያወጣል። ከሰሞኑ ደግሞ ከኤፕስቲን ፋይሎች ፊቱን አዙሮ ወደ ዩኤፍኦ ፋይሎች የተሸጋገረ ይመስላል። በሜይ 2026 ያወጣቸው ያልታወቁ በራሪ አካላት ወይም የዩኤፍኦ ፋይሎች እጅግ በሚያስገርም ሁኔታ በ12 ሰዓት ብቻ ከ300 ሚሊዮን በላይ ቪዚተርና ተመልካች ነበራቸው። ብዙዎችም እነዚህን ተንቀሳቃሽ ምስሎች ሲመለከቱ በእጅጉ ተደናግጠዋል። እነዚህ ሰነዶች በዋነኝነት የሚያጠነጥኑት በዩኤፍኦ ወይም ባልታወቁ በራሪ አካላትና በኤሊያኖችን አየን በሚሉ አይን እማኞች ከ20 በላይ ደግሞ በተለያዩ ወታደራዊ ጀቶች የተቀረጹ ቪዲዮዎች እንዲሁም ከ160 በላይ ሰነዶች ከተለያዩ የኢንፍራሬድ ካሜራዎች ወይም በማታ ከሚቀርጹ ካሜራዎች ተሰብስበው የተሰባጠሩ ሰነዶች ናቸው። ፔንታጎንና የአሜሪካ መንግስት እንደገለጹትም ከሆነ እነዚህ ሰነዶች ከ20 ዓመት ከ30 ዓመት በፊት ራሱ የነበሩ የአሜሪካ መንግስትም አይቶ ተመልክቶ ሰንዷቸው ነገር ግን በሚስጥር ያስቀምጣቸው እንደነበሩ ተገልጸዋል። የሰነዶቹንና የአይን እማኞቹን ነገር ለጊዜው ወደ ጎን እናውጣውና በካሜራ ታዩ ተቀረጹ ስለተባሉት ቪዲዮዎች ግን በስፋት እንመልከት። እነዚህ ቀጣይ የምትመለከቷቸው እያንዳንዳቸው ታዩ የተባሉት የዩኤፍኦ ቪዲዮዎች ናቸው። ራሱ የአሜሪካ መንግስትም አረጋግጫለሁ ብሎ ይፋ ያወጣቸው ናቸው። እስቲ እነዚህን ቪዲዮዎች ተመልክተን እንመለስ።
አንዳንዶች ዩኤፍኦ የሚባል ነገር የለም፣ የአሜሪካ መንግስት ሆን ብሎ ሰዎችን ከኢራንና ከእስራኤል ጦርነት ላይ ፊታቸውን እንዲያዞሩና እንዲዘናጉ ለማድረግ ነው እንደነዚህ አይነት ሰነዶችን የሚለቀው በማለት ገልጸዋል። አያይዘውም በእውነት እንደሚባለው ከሆነና ዩኤፍኦዎች በእውነተኛው ዓለም ካሉ ለምን በአሜሪካ ብቻ ይታያሉ? በአፍሪካ፣ በኤስያ፣ በተለያዩ አህጉራት ለምን አይታዩም? ወይስ እኛ ሳናቅ ከአሜሪካ ህዝቦች ጋር ቀጠሮ አለባቸው ወይ? ካልሆነስ ውል ተፈራርሟል ወይ? ብለውም አላግጠው ጠይቀዋል። እስከ መጨረሻው ድረስ አብራችሁን ቆዩ። በቀጣይም ሽንት ቤት ውስጥ ስለተገኘው ጉድና የአይሾስፒድ ስትሪም ላይ ስለታየው አስደንጋጭ ነገር በስፋት እንመለከታለን። ላይክና ሰብስክራይብ ማድረግ አትርሱም። እንቀጥል። ሁለተኛ፣ ሽንት ቤት ውስጥ የተገኘው ጉድ። ነገሩ የተፈጠረው በደቡብ አሜሪካዊቷ ሀገር በሀገረ ኮሎምቢያ ነው። በፊት ለፊት በምትመለከቱትን ተንቀሳቃሽ ምስል ቱሪስቶች ይህን ሀገር ለመጎብኘት ወደ ኮሎምቢያ ይሄዳሉ። በያዙትም አንድ ሆቴል ውስጥ ድንገት ሽንት ቤቱን ሲመለከቱት ለማመን የሚከብድ ነገር ይመለከታሉ። ይህ አስፈሪ ፍጡር ታላቁ የአማዞን ጫካ ንጉሥ 50 እግር ነው። መቼስ 50 እግር ሲባል ጭንቅላታችን ውስጥ ቀድሞ የሚመጣው ያ በየቤታችን ያለው ትንሹና ምንም የማያደርገን ነፍሳት ነው። ነገር ግን በአማዞን ጫካ ውስጥ ትንሽ የሚባል ነገር የለም። በአማዞን ጫካ ውስጥ ያሉት 50 እግር እኛ በየቤታችን ከምናውቃቸው በእጅጉ ይተልቃሉ። ከ20 እስከ 40 ሴንቲሜትርም ይረዝማሉ። ያ ማለት የመዳፋችንን ስፋት ያክላሉ ማለት ነው። በእንግሊዝኛ አጠራራቸውም ስኮሎፔንድራ ጃይጋንቲ ሴንቲፒድ ይሰኛሉ። እነዚህ የሴንቲፒዲ ወይም የ50 እግር ዝርያዎች በቤታችን ከምናውቃቸው ፈጽሞ የሚለያቸው አንደኛው ባህሪያቸው እጅግ መርዛማ ናቸው። በእነዚህ ከተነደፋችሁ ከፍተኛ ህመም፣ እብጠትና የጡንቻ መደንዘዝ ያስከትላል። ምናልባት የተነደፈውም ሕፃን ልጅ ከሆነ እስከ ሞትም ሊያደርሰው ይችላል። እድገቱን የጨረሰ ሰው እንኳን ቢሆን ከዚህ መርዝ ጋር አለርጂ ካለበት ወዲያውኑ የመሞት እድሉ ከፍተኛ ነው። ጤነኛ ሰው እንኳን ብትሆኑ እነዚህ የጠቀስኳቸው ከፍተኛ ህመም፣ እብጠትና የጡንቻ መደንዘዝ ለሰዓታት አልፎም እስከ ቀናት ሊቆዩ ይችላሉ። ማንም በዚህ አካባቢ ያለ ሰው ከነዚህ 50 እግር እንስሳት ጋር መነካካት አይፈልግም። ታዲያ እናንተም እግር ጥሏችሁ በደቡብ አሜሪካ እንዲሁም በአፍሪካ ውስጥ ራሱ የተለያዩ ጫካማ አካባቢ የሚገኙ ሆቴሎች ስትሄዱ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። በሆቴሎች ሽንት ቤት ውስጥ ጊንጦች፣ መርዛማ ሸረሪቶች፣ አልፎ ተርፎ ትልልቅ እባቦች ሳይቀር ተገኝተው ያውቃሉ። ታዲያ እናንተም ከፍተኛ ጥንቃቄ ካላረጋችሁ እጣ ፈንታችሁ በተቀመጣችሁበት ወደ ሲኦል መሄድ ሊሆን ይችላል። አንደኛ፣ አይሾስፒድ ስትሪም ላይ የገጠመው ዓለምን ያስደነገጠ ነገር። አይሾስፒድ ከሰሞኑ በካሪቢያን ሀገራት እየዞረ ስትሪም ማድረጉ ይታወሳል። በመጀመሪያ ጃማይካ ሄደ ሲሆን በጃማይካም የኢትዮጵያን ባህል ሳይቀር ያስተዋወቁ ሰዎች ነበሩ። ይህም በኢንተርኔቱ ዓለም እጅግ መነጋገሪያ ነበር። ነገር ግን በዶሚኒካን ሪፐብሊክ ሄዶ ስትሪም ባረገ ሰዓት አንዳንድ አነጋጋሪ ነገሮች ተፈጥረው ነበር። ከነዛም መካከል አይሾስፒድ በመኪና ውስጥ ቁጭ ብሎ በፊት ለፊት በምትመለከቱት መልኩ ስትሪም በሚያደርግ ሰዓት አንድ ጾታውን ያስቀየረ ሰውዬ መጥቶ በድንገት ዘሎ በግድ ሲስመው ይታያል። ወዲያውኑም ጥበቆች ገፍትረው ከመኪና ውስጥ ያስወጡት ሲሆን ይህም በኢንተርኔቱ ዓለም ብዙዎችን ያነጋገረ ነበር። ይህም ሰውዬ ለምን እንዳረገ ምንስ እንዳነሳሳው የሚታወቅ ነገር የለም። በዛ በዶሚኒካን ሪፐብሊክ አይሾስፒድ ስትሪም በሚያደርግ በአንዳንድ ቦታዎች ላይ ደግሞ አነጋጋሪ ጭፈሮችንም ሲጨፍር ተይዟል። አብራችሁን ስለነበራችሁ እናመሰግናለን። ላይክና ሰብስክራይብ ማድረግ አትርሱም። ይህ ሀበሻን መጋዚን ነው።